ሚኬል አርቴታ ዳኛው ዘርፎናል በአስተማማኝ ሁኔታ 3 ነጥብ ይዘን የምንመለስበት ወይም ደግሞ አሸንፈን የምንወጣበትን ጨዋታ አቻ እንድንለያይ ያደረገው ዳኛው ነው ብሏል። እና በዳኛው ተዘርፈናል ያለው ቃል በቃል የተጠቀመው ይህንን ሐሳብ ነው። እውነት ነው በዳኛው ተዘርፏል ወይስ አልተዘረፈም? ከህጉ አንጻር አሁን እዚህ ጋር ከስሜት አድማጮቻችን እናንተም ከስሜት መውጣት አለባችሁ። ፔናልቲ ያሰጣል አያሰጥም የሚለው ጉዳይ ላይ ያሰጣል ካላችሁ በምን መልኩ ነው የሚያሰጠው? አያሰጥም ካላችሁ የማያሰጥበትን ምክንያት። ስለዚህ ኤቪደንስ ላይ እናተኩር፣ ማስረጃ ላይ ማስረጃዎችን ይዘን መተን እኛ ከህጉ ምን ይላል የሚለውን ማስረጃዎችን ከዚህ በፊት የነበሩ ክስተቶችን አጣቅሰን እያንዳንዱን ነገር ወደ እናንተ እናደርሳለን። እናንተም ደግሞ አይ ከዚህ መልኩ አይታችሁታል ወይ ብላችሁ ኮሜንት ማድረግ ትችላላችሁ፣ ወይም አስተያየቶቻችሁን ልትልኩልን ትችላላችሁና ከዚህ አንጻር ነው ሐሳብ መዳሰስ ያለበት ብለን እናምናለን። ለወደፊቱ መማሪያ እንዲሆን ማለት ነው እያንዳንዱ ነገር። ለምሳሌ ቤን ዋይት ላይ የተሰጠው ፔናልቲ ልክ ነው ወይስ ልክ አይደለም? አንድ ከምን አንግል ህጉ ምን ይላል? የተቀመጠ ህግ አለ፣ እሱን እናያለን። ኢብሪች ኢዜ ፔናልቲ ተከልክሏል ወይስ አልተከለከለም? ዳኛው ልክ ናቸው ወይስ አይደለም? እሱንም ከተለያዩ ህግ አንጻር እናነሳለን። ሌሎችንም ጉዳዮች እንዳስሳለን፣ ዋና ዋና መከራከሪያ የሆኑ ጉዳዮች ማለት ነው። ሌላው የአትሌቲኮ ማድሪድ ተጫዋቾችና አሰልጣኝ ዳኛ በመውረር ረገድ በርካታ በታላላቅ የስፖርት ተንታኞች ትችት እየተሰነዘረባቸው ይገኛል። ይህስ ልክ ነው ወይ የሚሉትን ጉዳዮች እናነሳለን። ስለዚህ አድማጮች እናንተ አያሰጥም ስትሉ በዚህ ምክንያት አያሰጥም እንጂ በደመነፍስ አያሰጥም ወይ ደግሞ በደመነፍስ ያሰጣል ከሚል ስሜታዊ አስተሳሰብ ወጣችሁ ሪዝነብል የሆነ ወይም ምክንያታዊ የሆነ ወይም ሎጂካል በሆነ ሁኔታ መነጋገር ብንችልና እናንተም ከኛ ዕውቀቶችን ብትገበዩ እኛም ከናንተ ያልተወሰዱ ያላየናቸው ሐሳቦች ካሉ የሚወስድበትን ነገር ለማመቻቸት ነው ቆይታ የምናደርገው። የመጀመሪያው ርዕሰ ጉዳያችን አትሌቲኮ ማድሪድ ከአርሰናል ትናንት የነበረው ዋነኛ ጉዳይን እንዳስሳለን። 1-1 አቻ ተጠናቋል። የመልሱ ጨዋታ ኤምሬትስ ላይ ይደረጋል። ስለዚህ ይሄንን ነጥቦች እናነሳለን። ሶፊዬ እንዴት ዋልክ? እንዴት አረፈድክ ብያለሁ። ዕለተ ሐሙስ የቀን ቅዱስ ላይ እንገኛለን። በተለምዶ ያው አጠራሩ እንደዛ ስለሚባል ማለት ነው። ልክ ነው ግርሜ። የትናንቱን ጨዋታ እንመልከተው። እንግዲህ ብዙ መነጋገሪያ ጉዳዮች አሉ። መነጋገሪያ ጉዳዮችን ማስረጃዎችን እየጠቀስን ብናነሳቸው ደስ ይለኛል። ግርሜ አመሰግናለሁ በጣም እንዳልከው በሁለት ከፍለን ጨዋታውን ብናየው ደስ ይለኛል። አንደኛ ጨዋታውን ከተጠበቀበት መንገድ አንጻር በተባለው ልክ ነው ወይ የተገኘው ጨዋታው ምን ተስተዋሉ የሚሉትን ነገሮች እና ሁለቱም አሰልጣኞች ይዘውት የገቡት አፕሮች እና ያጫወቱት መንገድ ምን ፈጠረ የሚሉትን ከተጫዋች ቅያሬ ከቋሚ 11 አመራራት ጋር በተያያዘ የተወሰኑ ሐሳቦችን ብናነሳ ዳኝነቱን ደግሞ ለብቻ በዳኝነቱ ላይ አትሌቲኮ ማድሪድም የሚያነሳው ቅሬታ አለ፣ አርሰናልም የሚያነሳው ቅሬታ አለ። ስለዚህ እነሱን መሰረት አድርገን በሁለት ብንከፍለው አሪፍ ይመስለኛል። ልቀጥል ግርሜ? ይቻላል። እሺ እኔ የትናንትናውን ጨዋታ ያው እንደሚታወቀው የትናንትናው ጨዋታ ከመከናወኑ 24 ሰዓታት በፊት የዓለማችን በጣም ቆንጆውን ውቡን አስደናቂውን ጨዋታ ተመልክተናል። በጣም የሚያምረውን በጣም ግሩም የሆነውን ጨዋታ ተመልክተናል እና በስፋት አንስተናል። ትናንት በነበረን ፕሮግራም ላይ የጨዋታው ኳሊቲ ምንድነው፣ ጨዋታው ያጠረው ነገር ምንድነው፣ ጨዋታው ሙሉ ነው አይደለም የሚለውን ጉዳይ በስፋት የተወያየንበት ጉዳይ ነው። የትናንትናው ጨዋታ ደግሞ ከተጠበቀው ነገር አንጻር በተጠበቀው ልክ ነው ወይ የተገኘው? ምክንያቱም ሐራምና ሐላል ፉትቦል ተብሎ በሁለት የተከፈለበት ሁኔታ ነው ያለው እና የትናንትናው ጨዋታ ያው እንደተጠበቀው የበቀደሙም እንደተጠበቀው ነው የተገኘው፣ የትናንትናውም እንደተጠበቀው ነው የተገኘው። ታክቲካሊ ሁለቱ አሰልጣኞች ምን ይሰራሉ፣ ሉዊስ ኤንሪኬና አሰልጣኝ ቪሴንት ኮምፓኒ፣ አርቴታና ሲሞኔ ምን ይሰራሉ የሚሉትን ስለሚታወቅ ተመሳሳይ ነገር ነው የተነገረው። በነገራችን ላይ በመጀመሪያው አጋማሽ ሁለቱም ቡድኖች አንድ ኢላማውን የጠበቀ ሙከራ ነው ያደረጉት። በ45 ደቂቃ ሁለት ኢላማውን የጠበቀ ሙከራ ብቻ ነው የተከናወነው። በ45 ደቂቃ ማለት ነው። ምን ያህል ሁለቱም ቡድኖች በጥንቃቄ ጨዋታውን ማድረግ እንደፈለጉ ማሳያ ነው። በፒኤስጂና ባየር ሙኒክ ጨዋታ ላይ እኮ በመጀመሪያው አጋማሽ ብቻ 5 ጎል አይተናል። ሙከራ እኮ አይደለም፣ 5 ጎል አይተናል። ሙከራዎችን ለቁጥር የሚታክቱ ናቸው። ይሄኛው ግን በመጀመሪያው አጋማሽ አንድ ኢላማውን የጠበቀ ሙከራ ነው የተከናወነው። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ምሽት በግማሽ ፍጻሜ ጨዋታ ከተከናወኑ ጨዋታዎች መካከል ይሄኛው ጨዋታ በሙከራና በተለይ የፈርስት ሃፍ ሰከንድ ሃፍ ላይ አትሌቲኮ ማድሪድ ተሻሽሎ ስለመጣ በተወሰነ መንገድ ቁጥሮቹ አድርጓል። የፈርስት ሃፉ ቁጥራቸው ግን
ኢላማውን የጠበቀም ያልጠበቀው ሙከራ ደካማው ተብሏል። በግማሽ ፍጻሜ በአውሮፓ ሻምፒዮንስ ሊግ የተደረገ ደካማው ሙከራ በሚል በታሪክ ደረጃ የተቀመጠበት ሂደት አለ። አትሌቲኮ ማድሪድ ትናንት በርካታ ቁልፍ ተጫዋቾች አልነበሩም። በተለይ ሄሚኔዝ የለም ተከላካይ መስመሩ ላይ፣ አማካይ መስመሩ ላይ ባሪዮስ የለም፣ ፊት መስመሩ ላይ ኒኮ ጎንዛሌዝ የለም። የመስመር አጥቂያቸው ጥሩ ጥራት ያላቸው ተጫዋቾች አልነበሩም። በዛ ላይ በትናንትናው ጨዋታ ላይ በጨዋታው ጥሩ ይሆናሉ ተብሎ የተገመቱት የአሰልጣኙ ልጅ ጁሊያኖ ሲሞኔ አዲሞላ ሉክማን የመጀመሪያው አጋማሽ ላይ የገቡበት ጠፍቶ ነው የተመለከትናቸው። በጣም ደካማ ነበሩ። በጣም አልፎ አልፎ ጁሊያን አልቫሬስ እንደው እሱም ፈርስታፍ ጥሩ አልነበረም። እንዳለ እንደ ቡድን አትሌቲኮ ማድሪዶች ጥሩ አልነበሩም። አርሰናል ያው ይህንን ጨዋታ እንዴት አፕሮች ሊያደርገው እንደሚችል ግልጽ ነው። ሚኬል አርቴታ ከሰው ሜዳ መጥተው የመጀመሪያ ግባቸው ማሸነፍ ነው በጠባብ ውጤት ከቻሉ፣ ካልቻሉ አቻ መውጣት ነው። ካልቻሉ ደግሞ በጠባብ ውጤት ጨዋታውን ጨርሰው ተሸንፈውን ቢሆን መጥተው ኤምሬትስ ላይ ውጤት መቀልበስ ነው። እነዚህ ናቸው እቅዶቻቸው። ግን ካሉት ነገሮች አንጻር እቅዶቻቸውን ከመስራት አንጻር ሞሮርለስ ያቻ ውጤት ቢያገኙ ለአርሰናሎች አስደሳች ነበረ። ከጨዋታው በፊት ይሄ ጨዋታ ይቅርና አይከናውንና 1-1 ጨዋታው ይመዝገብ ተብሎ ቢጠይቅ የትኛውም የአርሰናል ደጋፊ ደስተኛ ይሆናል። ምንም ጥያቄ የለው። ምክንያቱም ዋንዳ ሜትሮፖሊታኖ ላይ ባርሰሎና ይቸግራል። ዋንዳ ሜትሮፖሊታኖ ላይ ማድሪድ ሲሸነፍ አይተነዋል። በጣም ከባድ ስቴዲየም ነው። ደጋፊው ድባብ በጣም ከፍ ያለ ነው። ከዛ አንጻር ስንመለከተው እንደው ጨዋታው አይካሄድ ለአርሰናል ደጋፊዎች ነው የምጠይቀው። ጨዋታው ይቅርና 1-1 ጨዋታው ተብሎ ይጠናቀቅላችሁ የዋንዳ ሜትሮፖሊታኑ ቢባል ማንም አይኑን የሚያሽ የለም። ይችን ያነሳውባትን ምክንያት በኋላ ላይ መጣባታል። በኋላ ላይ መምጣት ስለምፈልግ ነው። ሚኬል አርቴታ በትናንትናው ጨዋታ ላይ ከ100% በላይ ቅሩን አሳክቷል። በእኔ እምነት ከ100% በላይ የሚፈልገውን ነገር አድርጎ ወጥቷል። ሚኬል አርቴታ አቻ ወስዷል። ተጫዋቾችን አሳርፏል። የሚፈልጋቸውን ተጫዋች ቀይሯል። ማሳረፍ የሚፈልገውን ተጫዋች አሳርፏል አድርጓል። ግን በጨዋታው ላይ ስህተት አልነበረም ወይ? በጣም ብዙ ስህተት ሰርቷል ሚኬል አርቴታ። ፋይናል ፕሮዳክቱ አርቴታ በፈለገው ልክ ነው ሄደለት። ይህንን መስማማት አለብን። የመጨረሻው ውጤቱ የመጨረሻው ውሳቤ አርቴታ እና አርሰናል ክለብ በሚፈልገው መንገድ ጨዋታውን ወስዶታል። ይህንንም ለማስረዳት ያህል አርሰናል ቀጣይ ቅዳሜ ከፉላም ጋር ምሽት 1:30 ወሳኝ ጨዋታ ስላለበት ሚድሉንና ሎው ቴምፖን ነው የሚመርጠው ለቀጣይ ጨዋታ ተጫዋቾችን ሴቭ ለማድረግ። እሱን ያደረገው በትናንትናው ጨዋታ ላይ ቀዝቀዝ ሁለቱም የአትሌቲኮ ማድሪድ መቀዝቀዝ ደግሞ አርሰናልን ይበልጠቀመው። አትሌቲኮ ማድሪድ ቢያንስ ሜዳው ላይ እንደመጫወቱ የተወሰነ ጫና ይፈጥራል ተብሎ ቢጠበቅ ምንም ፍላጎት የላቸው። በሜዳቸው የሚጫወቱም አይመስሉም። ጨዋታው ላይ ስናነሳ ነበር እንደ አትሌቲኮ ማድሪድ የመርሱን ጨዋታ ኤሚሬትስ ላይ ሄዶ ለመጫወት አስበው ነው እዚህ ላይ እንደዚህ እየሆነ ያለው የሚል ጥያቄ እያነሳን ነበር። እንዳልኩት የተጫዋች ጉዳት ሚዱን በጣም ጎድቶታል። በእድሜ የገፋው ኮኬና በእድሜ የገፋው አንቷን ግሪዝማን ከወጣቱ ጋርዶሶ ጋር ነው የተጣመሩት። የማይሆን ጥምረት ነው። በዛ ላይ ትናንት ዲክላን ራይስ በጣም የተለየ ነበር ሚዱ ላይ። የዙቢሜንዲንም የእሱንም ስራ ጠቅልሎ ነው ሲሰራ የነበረው። 6 ቁጥር ያስጥላል፣ ኳስ ያደራጃል፣ ማት ነገር ነው ሲሰራ የነበረው ዲክላን ራይስ። ስለዚህ ከሚፈልገው ነገር አንጻር ጨዋታውን ሎ ቴምፖም መርጦ ሚድል ቴምፖም መርጦ ቀዝቀዝ ባለ መንገድ መጨረሱ ለአርሰናል ጉልበት ቆጥበው ነው የወጡት። ምንም ድካም ስሜት አልነበራቸው የአርሰናል ተጫዋቾች። እንዳልኩት ከውጤትም አንጻር ተጫዋቾችን በተወሰነ መንገድ ከመጠቀም አንጻር ግን በጨዋታው ላይ አርቴታ የሰራቸው ዋጋ ሊያስከፍሉ የሚችሉ ግን ስህተት አልነበሩም ማለት አይደለም። በትናንትናው ጨዋታ ላይ ቤንጃሚን ዋይት አሁንም ልክ እንዳልሆነ እያወቀ ተከታታይ ድል እየሰጠው ነው ያለው። ቤንጃሚን ዋይት ልክ አይደለም። ምኑን አይቶት እንደጣመው ግራ የሚያጋባ ነገር ነው። ሙስኬራ ተቀይሮ ገብቶ እኮ በቆየበት ደቂቃ የሚገርም ሙከራ አድርጓል። በቆየበት ደቂቃ አንድም ጊዜ እሱ ለማለፍ ጥረት ያደረገ አትሌቲኮ ማድሪድ ተጫዋች የለም።
በቋሚ 11 ውስጥ መጠቀም የሚገባውን ተጫዋቾች በተለይ እንደ ኢዜ አይነት ተጫዋቾችን እንደ ሙስኬራ አይነት ተጫዋቾችን ቡካዮ ሳካ አይነት ተጫዋቾችን አላስቀደማቸውም ወይም በቋሚ 11 አስገብቶ አልጀምረም። ይሄ ጥያቄ የሚያስነሳ ነው። ሪሶርሱን አልተጠቀመም። ኦፍኮርስ የመልሱን ጨዋታ ከማሰብ አንጻር ነው ምናምን የሚሉ ጥያቄዎች እነሱ ይንችላሉ፣ ግን እንደ ክፍተት የምንመለከተው አንዱ እሱ ነው። ሁለተኛው ነገር አርሰናል ወይም ሚኬል አርቴታ ለምንድን ነው ራይስ ኦዲጋርድና ኢዜን ሚዱ ላይ ማጫወት የማይፈልገው? ዙሜንዲን በዛ ልክ መታገስ የፈለገበት ነገር ምንድን ነው? ሚዱ ዙሜንዲን አስወጥተ ራይስ ኦዲጋርድና ኢዜን አንድ ላይ ብታጫውት ይበልጥ ፍሉዲቲው ከፍ ያለ የሚንሸራሸሩት ኳሶች የሚያምሩ ተደጋጋሚ ጎል ሙከራዎችን ማድረግ የሚቻልበት ነገር የለውም ወይ? ሶስተኛው ጥያቄ በትናንትናው ጨዋታ ላይ አርቴታ አፕሮቹን ጨዋታውን አይቶ ቢቀይረው ይህንን ጨዋታ አሸንፎ መውጣት አይችልም ነበር? ያውም ሰፋ አድርጎ ማሸነፍ ይችል ነበር። አወይም ቢሆን ከሜዳ ውጭ ጨዋታውን ገለው መምጣት ይችል ነበር። ትናንት አርሰናል አርቴታ ደፈር ብሎ ቢጫወት ገፋ ብሎ ቢጫወቱ ያንም ምክንያቱም አትሌቲኮ ማድሪዶች ሚዱ ባዶ ነው፣ ተከላካይ መስመሩ ሄሚኔዝ የለም፣ ያፈሳል። እነዚህ ነገሮች ሰከንድ አፍ ላይ የአሰልጣኝ ዲያጎ ሲሞኔን ቅያሬ በጣም ማድነቅ አለብን። የቀየሩት አጥቂ አስወጥተው ተከላካይ ነው ያስገቡት። 1-0 እየተመሩ ነው ግርሜ፣ 1-0 እየተመራ አጥቂ አስወጥተ 1-0 እየመራ ቢሆን ኦኬ እንደው ለማስጠበቅ ነው አንዱ አንጎል ምናምን ትላለ። 1-0 እየተመራ አጥቂ አስወጥተ ተከላካይ ነው ያስገቡት። እንዴ ነው ያልነው ሁላችንም። ግራ ነው ዓለም ነው ግራ የተጋባው። ልጃቸውን ጆቫኒ ሲሞኔን አስወጡ፣ ሊኖርማንድን አስገቡት ተከላካይ መስመር ላይ። በቀይ መስመር ተከላካይነት የገባውን የቀድሞውን የሪያል ማድሪድ ተጫዋች ማርኮስ ሎረንቴን ደግሞ ወደፊት ተጠግቶ አማካኙ ላይ የተወሰደባቸውን ብልጫ ስላወቁ አማካኙ ላይ ተጠግቶ ሞር አታኪንግ ሚድፊልደሩን ይዞ እንዲጫወት አደረጉት። ይህች ናት ትልቁ ለውጥ በጨዋታው ላይ። ያ ሁሉ ሙከራ የተደረገው የነ ግሪዝማን የነ ዲሞላ ሉክማን ራያ ያወጣው ኳስ፣ ፖል የመለሰባቸው ኳስ፣ ማአት ኳስ፣ ያ ሁሉ የመጣው በአንዲት ቅያሪ ነው። ያውም ቅያሪው ራሱ ግራ በሚያጋባ ቅያሪ ዲያጎ ሲሞኔ አስደናቂ ስራ መስራት የቻሉት ሁሊያኖ አልቫሬስ እስከወጣበት ደቂቃ ድረስ እኮ አርሰናል መተንፈስ አቅቶት ነበር። ሰከንድ አፍ ላይ ከሳጥኖች ሞሊና የመታው ኳስ፣ የአንቷን ግሪዝማን ኳስ፣ የጎሉ 90 ዲግሪ ላይ አርፎ የተመለሰው ኳስ፣ አዲሞላ ሉክማን ፊት ለፊት ከግብ ጠባቂው ጋር ተገናኝቶ ራያ ያዳነበት ኳስን ጨምሮ 3 እና 4 ጎል አስቆጥረው እንዲሁም ጨዋታውን ገልብጸው 3-1 4-1 የሚያሸንፉበት እድል ነበር። እድለኛ አልነበሩም። አልቫሬስ ተጎዳ የመጨረሻዎቹ 15-20 ደቂቃዎች ላይ። ከዛ አርሰናል መጫን ጀመረ። ከዛ በኋላ አርሰናል የፈጠራቸው የጎል ድሮች ፔናልቲውን ጨምሮ የፔናልቲውን አጨቃጫቂውን ጉዳይ ጨምሮ በርካታ ድሮች ተፈጠሩ። ግን በትናንትናው ጨዋታ ላይ አርቴታ ራይስ ኦዲጋርድን ባይነኩት ራይስ ኦዲጋርድና ኢዜ ሚዱ ላይ ቢያጫውቱ ይህን ጨዋታ አሸንፈው መውጣት ይችሉ ነበር። ዘንጠው ማለት ነው 3-1 ብሎ ላይ ያሸነፉት ይችሉ ነበር። ሰከንድ አፍ ላይ የዘገዩት ቅያሬዎችን ስትመለከታቸው ጥያቄ ያስነሳል። ግን በአርሰናል ቡድን ውስጥ በፐርፎርማንስ ደረጃ ጥያቄ የምታነሳባቸው ተጫዋቾች አንዱ ትሮሳርድ እየሆነ መጥቷል። ትናንት ትሮሳርድ ተቀይሮ ገብቶ በጣም ደካማ ነበር። ኳስ ተነጥቆ ነበረ። የእሱ ኳስ ነው ሂዶ ራያ ያዳነው ኳስ። እሱ ከሱ መሃል ሜዳ አደራጃለሁ ብሎ የተነጠቀው ኳስ ነው የተወሰደው። ኳስ እንዲደብቅ የተፈለገ ይመስላል። እንኳን ሊደብቅ የባሰ ጣጣ ውስጥ ሲከታቸው ተመልክተነዋል። የትሮሳርድና የማርቲኔሊ አቋም ጥያቄ የሚያስነሳ ነው። በእርግጥ የፕላኒንግ ችግር ትመለከትበታለህ። ቅድሚያ ትሮሳርድን አስገብተው ማርቲኔሊን በደከመ ጉልበት ላይ ቢያስገቡት ብዙ ጊዜ በሻምፒዮንስ ሊግ እንደዚህ አይነት አቋም የሚያሳይ ተጫዋች ነው። ሂንካፔን ለምን አላሳረፉም? ሪካርዶ ካላፊዮር ደርሶላቸዋል። ሂንካፔን አንድም ደቂቃ አላሳረፉት። በኒውካስል ጨዋታ ላይ ከሳጥን ሳጥን እየሮጠ ሲከላከል ሲያጠቃ የነበረ ተጫዋች ነው። በትናንትናው ጨዋታ ላይ ተመሳሳይ ነገር ነው፣ ግን አልቀየሩትም። እረፍት ይፈልጋል በተወሰነ መንገድ። ቀጣይ ከፉላም ጋር አላቸው ከሁለት ቀናት በኋላ ዛሬና ነገን አርፈው ቅዳሜ ማታ ነው የሚጫወቱት አርሰናሎች። ስለዚህ እንደ ኢንካፔ አይነት ተጫዋች ቢያንስ 15-30 ደቂቃ ብታሳርፈው የተሻለ ድል ሊኖር የሚችልበትን አጋጣሚ መፍጠር ይችላል እና እንደዚህ አይነት ስህተቶች አይተናል። ግን ኦቨርኦል ልክ ጨዋታው 90 ደቂቃው ፊሽካ ሲነፋ ግን አርሰናል አትራፊ ነበሩ በጠቀስኳቸው ምክንያቶች። አንደኛ ተጫዋቾች አልደከሙበትም፣ ማውጣት የሚገባቸውን ጉልበት አላወጡም። ሁለተኛ ጥሩ ውጤት ማስመዝግቦ የመጣው
ሶስተኛ ተጫዋቾች መቆጠብ ያለበት ለምሳሌ ኦዴጋርድን ቀይሮ አስወጥቷል። አንዳንዶች እንደሚሉት ለፉላሙ ጨዋታ ነው ይላሉ። እሰየው እንደዛ አስቦ ከሆነ የቀየረው ግን አይመስልም። ለፉላሙ ጨዋታ አስቦ ሳይሆን በጣም ጥሩ የነበረው ሲናደር ነበር። ኦዴጋርድ በጣም ጥሩ ነበር ትናንት። ኒውካስሉም ጨዋታ ላይ ምርጥ ነው፣ ትናንትም ምርጥ ነበረ። ስለዚህ እነዚህም መሰረት ባደረገ መንገድ ስንመለከተው አርሰናል አትርፎ ወጥቷል። በቃ ውጤታማ ነው። የመልሱ ጨዋታ ኤምሬትስ ስቴዲየም ላይ ነው በተመለከተው። የትናንትናው አትሌቲኮ ማድሪድ ደግሞ ጁሊያን አልቫሬዝን ጭምር አቶ ሊመጣ ይችላል። ጉዳት አስተናግዷል። የሚደርስ አይመስልም ሁሊያኖ አልቫሬዝ። ካልደረሰ ደግሞ ምንም በቃ የሚያጠቃ የዶሎዶመ ነው የሚሆነው። ስለዚህ ምናልባት አትሌቲኮ ማድሪድ ዲያጎ ሲሞኔ ግልጽ ነው በመልሱ ጨዋታ ይዞት የሚመጡ ታክቲክ ዘግተው ነው የሚጫወቱት ግርምዬ። ወይ 0-0 ለማጠናቀቅ ወይ በካውንተር አንድ ጎል አስቆጥረው ጎል ቢቆጠርባቸው እንኳን በሙሉ 90 ደቂቃ አቻ ጨርሰው ወደ ፔናልቲ ጨዋታውን ለመውሰድ አስበው እንደሚመጡ የመጀመሪያ እቅዳቸው በእርግጠኝነት ይሄን እነግርሃለሁ ግርምዬ። ሊከላከሉ ነው የሚመጡት። አርሰናል ደግሞ ጎል ያስፈልገዋል፣ ማሸነፍ ያስፈልገዋል ወደ ቀጣዩ ዙር ለማለፍ። ስለዚህ ጫና ፈጥሮ የሚጫወቱበት ካውንተሩን መጠቀም ብቻ ነው የሚፈልጉት። በካውንተሩ ደግሞ ጁሊያን አልቫሬዝ፣ አዲሞላ ሉክማንና የመሳሰሉ ተጫዋቾችን ሜጀሪ ለመጠቀም ሶርሉዝ ይገባል ብዬ አስባለሁ። ሃይቦሎችን ከረጅም የሚጣሉ ኳሶች እንዲያበርድላቸው እንደዚህ አይነት ታክቲክ ለመጠቀም ያስባሉ ብዬ አስባለሁና አርሰናል ደግሞ በዚህ ልክ ሚካኤል አርቴታ ደግሞ ሞር አታኪንግ የሆነ ፕሮሚሲንግ የሆነ ቡድን የሚያጠቃ ቡድን በመልሱ ጨዋታ ሊያስመለክቱ የሚችሉበት እድል ይኖራል ብዬ አስባለሁ። ይሄኛው ጨዋታ ግን ቅድም ባልኳቸው ምክንያቶች አርሰናል ያተረፈበት ነው ብዬ ማንሳት እፈልጋለሁ ግርሜ።